አናው ይወል አብርሃም እኔ አሁን ዛሬ ሳይክ በጣም ደስ ብሎኛል። ሁኔታ ከሆነ አነጋገር ምናምን በቃ በጣም ደስ ብሎኛል። እንደዚህ ማስመሰሉ ይገርምናል። እንግዲህ አብርሃም እንግዲህ በልዩ ሁኔታ ተሽሎት እንግዲህ ቡታጅራ ሄዳል ተብሏል። ግን ቡታጅራ አልሄደም። ውሸታሞች ናቸው። አልሄደም ቡታጅራ እዚቹ ነበረ አብርሃም እንደ ግን ዋናው ይወል አብርሃም እኔ አሁን ዛሬ ሳይክ በጣም ደስ ብሎኛል። ሁኔታ ከሆነ አነጋገር ምናምን በቃ በጣም ደስ ብሎኛል። እንደዚህ ሆነ ስለመጣ ማለት ነው። እንግዲህ ያው ከሩታ ጋራ አብራችሁ ተገናኝታችሁ እንግዲህ ያው 500 ሺውን እንግዲህ አብራችሁ አክብራችኋል። ደስ ይላል። ዛሬ ደግሞ አዲስ ነገር ደግሞ እንደ ሱቅ እንደ መግዛት ምናምን አድርጋችኋል። በጣም ደስ ይላል። ከዚህ በኋላ እንግዲህ ማስመሰሉ የሚቀር ከዚህ በኋላ ደግሞ ነገ ደግሞ አሞኛል ፈዝዣለሁ እንደዚሁኛለሁ ብለ መምጣቱን ተው። እንግዲህ ሄርሚዬ በአሁን ሰዓት ምን እንደሚሰማት አላቅም። እንግዲህ ታውቃላችሁ፣ ያው ሩታ አረጋለሁ ያለችውን ነገር ከመድረግ ወደ ኋላ እንደማትል እንግዲህ እያሳየችን ነው ያለችው። ያው እኔ ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። አሁን ምን ልላችሁ መሰላችሁ? አሁን አብርሃም ከዚህ በኋላ እኔ እግዚአብሔርን ነው ማለት ለሀቅ እንነጋገር። ሁላችሁም ይሄን ቪዲዮ ላይክ ሼር እንድታደርጉ ፈልጋለሁ በደንብ አድርጋችሁና አብርሃም ምን ደርስ ከዚህ በኋላ እኔ በራሴ በኩል የማስበው ምንድነው ታውቃላችሁ? ያው ታውቃላችሁ የተዋለደ ሰው አይለያይም። ብዙ ጊዜ አብርሃም ነገ ከሄርሜላ ጋር ሆኖ ሩታን አልፈልጋትም ምናምን ይላል አይደለ? ግን አንዳንዴ ሳስበው አብርሃም ራሱ ሩታ ከልቡ ላይ እንዳልወጣች ሁሉ ያስታውቃል። ነገ አልገናኛትም ብሎ ተነጎዳ ሲገናኛት እናያለን። ገብቷቸዋል። አሁን ምን መሰላችሁ? ሩታ የምትቀየር ከሆነ ወደ ድሮዋ ቦታ የምትመለስ ከሆነ ከሌለባት ከአብርሃም ጋር አብረው ኑሯቸውን ቢያደርጉ ሁሉ እኔ በጣም ደስ ይለኛል። ገብቷቸዋል። በጣም ደስ ይለኛል። ለምን በቃ አብርሃምና ሩታ ብዙ ላይፎችን ብዙ ነገሮችን አሳልፈዋል። ገብቷቸዋል። ብዙ ነገር ስላሳለፉ ከዚህ በኋላ እንደው ባይጣሉና አብሮ ቢሆኑ ደስ ይለናል። አሁን ሄርሜላን አሁን ምንድነው የምላት መሰላችሁ? ሄርሚ በጣም ጥሩ ልጅ ነች፣ አሪፍ ልጅ ነች፣ በጣም ስነ ስርዓት ያላት በቃ እኔ እንጃ ለአብርሃም ያላት ፍቅር ለአብርሃም ያላት ቦታ ምናምን ልዩ ነው አውቃለሁ። ግን ምንድነው መሰላችሁ እዚህ ጋር በቃ አሁን እኔ እንደውም ለሄርሚ እኔ የምመኝላት ሌላ ሰው ነው። እግዚአብሔርን ነው የምላችሁ። በቃ ጥሩ የሆነ ሰው ነው የምመኝላት። ለምን እንደዚህ አይነት ቦታ ላይ ባትገባ ራሱ ባትገኝ ራሱ ደስ ይለኛል። አሁን ሩታ ዛሬ እንግዲህ አይታችኋል፣ አብርሃም ደህና ሆኗል። ሲያወራም አይታችኋል። በደንብ ነው ቀልጠፍ አድርጎ የድሮ አብርሃምን ነው ሰው ሳያቅ ወይም ጭንቅላቱ ታሞ ሱቅ እስከ መግዛት ደረጃ እስከ ማስታወቂያ መስራት ደረጃ አይደርስም። ታውቃላችሁ ይሄን ነገር ገብቷችኋል። ነገም ተነጎዳን መተ ማስመሰሉ ምናምን ቀርቶ ትክክለኛ የመረጥከው ሩታን ከሆነ ከሩታ ጋር ኑር ማንም ምንም አይናገርም። ገብቷል። በቃ ለምን ሩታ ሄርሜላም አትቸገር፣ እዚህ ጋር ሄርሜላንም አታሰቃያት። በእውነት በጣም በቃ ቢግ ሼም ነው ሄርሜላ ስትሰቃይ ወይ ሄርሜላ ከማንንም ጋር ስትጣላኛ ማየት አንፈልግም። ራሷን አውርዳ ነው አንተ ብላ በጣም ራሷን አውርዳ ነው ያለችው ሄርሜላ ማለት ነው። ስለዚህ ከዚህ በኋላ አንተ በቃ ሄርሜላን አትጠጋት። በቃ ሄርሜላ ጋር ያለን ነገር ተናግረ ብታቆም ይሻላል። ለምን እቺ ለምን ትጎዳለች በመሃል? ለምን ከማንም ወንድምክ መጥቶ ያወርዳታል፣ ያም መጥቶ ያወርዳታል። ለምን በቃ ሄርሚዬም ራስሽን አስከብሪ። ከዚህ በኋላ ምንም የሚፈጠር ነገር የለም። በቃ አንደኛ ባልና ሚስት ልጅ የተዋለደ ሰዎች ሁሌም ጭቅጭቅ ነው የሚመጣብሽ፣ ምንም የሚመጣብሽ ነገርም። ስለዚህ እኔ ሄርሚዬ እግዚአብሔርን በጣም ነው የምታሳዝነኝ፣ በጣም ነው የምወዳት፣ ከልቤ ነው የምወዳት። እውነት እኔ በቃ መጥፎ ቦታ ላይ ወይ እንደዚህ አይነት ቦታ ላይ እንዳያት ራሱ አልፈልግም። ከዚህ በኋላ ሩታ ደግሞ ምንድነው አንቺ አብርሃም እጅሽ ላይ ሲገባ ችግር አለብሽ። አብርሃም እጅሽ ላይ ሲገባ አብርሃም ጥሩ ነው ካንቺ ጋር መኖር ሲፈልግ የሆነ ፊኒ የሚያረግሽ ነገር አለ። ይሄን ፊኒሽን ተይና በቃ የድሮሽን ስታይልሽን ይዘሽ ብትቀጥል ይሻላል። አሁን ነገ ተነጎዳ ለማየት ያብቃችሁ። አሁን ደግሞ ነገ ተነጎዳ ዛሬ አይታችኋል በቃ ምናምን ተብሏል አለ። ነገ ደግሞ ከሄርሜላ ጋር ታዩታላችሁ። ሄርሜላ ራስሽን አስከብሪ። ከዚህ በኋላ ራስሽን ማስከበር አለብሽ። አንድና አንድ ማለት ነው እንዴ። ከአብርሃም የበለጠ ስንቶች አሉ እንዴ? እኔ እኮ አብርሃም እኮ ምን እንዳስቀምሳችሁ ሁሉ አላቅም። ምን እያደረገባችሁ እንደሆነ አላቅም። እኛም ራሱ የአብርሃምን ነገር ቀምሰን ብናቆውና ምንድነው ስሜቱ ብለን ብናቆ ይሻለናል።
የአብርሃም ምንድነው ደግሞ ወፍሯል። ምንድነው አብርሃም ወፈርክ? ጉንጭ ወፈረ፣ ሰውነትክ ወፍሯል። ምንድነው ቀንስ ትንሽ በጣም ወፈርክ። ሰሞኑን የለም እንዴ ምናምን የለም መሰለኝ። ያው ከሩታጋም ከሄርሜላ ጋር ምንም ነገር የለም መሰለኝ። ሰውነትክ በጣም እየገነባ ነው። ሰውነትን ቀንሰው ብዙ የሚሰሩ ስራዎች አሉ። ብዙ የአልጋ ጫወታዎች አሉ። ብዙ ነገሮች አሉ። እሱን እያደረግ መቀነስ ትችላለህ። ነገ ተነገ ወዲያ አስመስለህ እንዳትመጣብን። ገብቶሃል? ተሽሎሃል። ደህና ነህ በአሁን ሰዓት። በቃ አለቀ ጫወታው። ገብቶሃል? ስለዚህ ከዚህ በኋላ ደግሞ ሄርሚዬን በቃ እግዚአብሔርን ነው የምልህ። ኤርሚ ራስሽን አስከብሪ ከዚህ በኋላ። ኤፍሬም የሚባል ደግሞ አንተ አመዳም መተ እኔ አፈቅርሻለሁ ምናምን የምትላትን አንተ አህያ ስነ ስርዓት ያዝ። ሄርሜላ ክብር ያላት ሴት ነች። ካንተ ወንድም ጋር ብዙ ላይፍ ያሳለፈች 1 አመት ሙሉ ከሱ ጋር አብራ ላይፍ ያሳለፈች ሴትን አፈቅራታለሁ ያልክ እዛ የትም ይየርክ አትናዘዝ። ሞዛዛ እውነት እኛ ምንም ችግር የለውም። እኔ ከሩታ ጋር ብትሆንም ታውቃለህ በኋላ ምን ሆንኩኝ ሳትል አርፈ ከሚስት ጋር የምትቀመጥ ከሆነ አርፈ ከሚስት ጋር ተቀመጥ። እውነቴን ነው የምናገረው። ስለዚህ ሄርሚዬ አይዞሽ የኔ ፍቅር፣ ሁሉም ያልፋል። ነገም ተነገ ወዲያም ሌላ ቀን ነው። ነገም ደግሞ አንቺ ቂጥ ስር እንደሚሄዱ እናውቃለን። አንቺ ቂጥ ስር እንደሚሄዱ እናውቃለን። ግን በቃ ሩታ ተሰብሰቢ፣ እልህ ነገሩን አቁሚ። በቃ ባልሽን የምትይዢ ከሆነ ሰብሰብ አድርገሽ ባልሽን ያጂ። ሄርሚዬም እግዚአብሔር የራስሽ የሆነ ሰው ሊሰጥሽ ይችላል። አብርሃም ላንቺ እኔ አላቅም። እውነቴን ነው የምናገር። የተንበጫበጨ ህይወት ውስጥ ውጪ ነው የምልሽ። በቃ ውጪ፣ እግዚአብሔርን ውጪ። አንቺ ስንት የሚወድሽ ሰው አለ፣ ስንት የሚያፈቅርሽ ሰው አለ። ስለዚህ ያው አንዳንድ ጊዜ እልህ ትገባላችሁ፣ የሆነ ነገር ሲፈጠርባችሁ እልህ ትገባላችሁ። እንግዲህ ሄርሚዬ አይዞሽ የኔ ፍቅር። ያው ሩታም ጥሩ ነው። አብራችሁ ብዙ ላይፍ አሳልፋችኋል። አብራችሁ በማክበራችሁ በጣም ደስ ብሎናል። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።